ሰላም እንዴት ናችሁ? ውድ የሂድሪን አካዳሚ ቤተሰቦች ዛሬ የምንማረው ቻፕተር 4 ሎጂክ ኤንድ ክሪቲካል ቲንኪንግ ነው። ይህ ቻፕተር በጣም ወሳኝ ከሚባሉ ቻፕተሮች አንዱ ነው። ስለዚህ ቻፕተር 4ን እናያለን። እናንተም እያንዳንዱን ነገር በደንብ እንድትከታተሉ አሳስባለሁ። ወደ ክላሳችን እናልፋለን። ዛሬ የምናየው እንግዲህ እንዳልኳችሁ ቻፕተር 4 ነው። ቤዚክ ኮንሴፕትስ ኦፍ ክሪቲካል ቲንኪንግ ነው። በዚህ ቻፕተር ስር 6 ሌሰኖችን እናያለን። የመጀመሪያው ሚኒንግ ኦፍ ክሪቲካል ቲንኪንግ፣ ስታንዳርድስ ኦፍ ክሪቲካል ቲንኪንግ፣ ኮድስ ፎር ኢንቴሌክቹዋል ኮንዳክት ኦፍ ኢፌክቲቭ ዲስከሽን፣ ካራክተሪስቲክስ ኦፍ ክሪቲካል ቲንኪንግ፣ ባሪየርስ ቱ ክሪቲካል ቲንኪንግ፣ ቤኔፊትስ ኦፍ ክሪቲካል ቲንኪንግ። እነዚህን እያንዳንዳቸውን በዚህኛው ቻፕተር የምናይ ይሆናል። አሁን ከኢንትሮዳክሽኑ ስንጀምር ክሪቲካል ማለት ብቻውን ስናይ ክሪቲካል ማለት ስኪልድ ወይም ጥሩ የሆኑ ውሳኔዎችን መወሰን ችሎታ ነው። ክሪቲካል ማለት ክሪቲካል ቲንኪንግ ማለት ደግሞ ክሪቲካል ቲንኪንግ ዛት ኢዝ ቲንኪንግ ክሊርሊ፣ ቲንኪንግ ፌርሊ፣ ራሽናሊ፣ ኦብጀክቲቭሊ ኤንድ ቲንኪንግ ኢንዲፔንደንትሊ። ክሪቲካል ቲንኪንግ ማለት ደግሞ ምክንያታዊ በሆነ መንገድ፣ ኢንዲፔንደንት በሆነ መንገድ፣ ኦብጀክቲቭሊ ወይም የሆነ ዓላማ ባለው መንገድ ማሰብ ማለት ነው። አሜሪካዊው ፈላስፋ ጆን ዲዌይ አሜሪካን ፊሎሶፈር ጆን ዲዌይ ሃዝ ዲፋይንድ ክሪቲካል ቲንኪንግ አስ አን አክቲቭ ፐርሲስተንት ኤንድ ኬርፉል ኮንሲደሬሽን ኦፍ ቢሊፍ ኢን ዘ ላይት ኦፍ ግራውንድስ which support it and the further conclusions to which it tends። አሜሪካዊው ፈላስፋ ጆን ዲዌይ ክሪቲካል ቲንኪንግን ዲፋይን ያደረገው ክሪቲካል ቲንኪንግ ማለት አክቲቭ ወይም ንቁ፣ ጽኑ አቋም ባለና ጥንቃቄ በተሞላበት መልኩ ነገሮችን አመዛዝነን በአንድ እውነት ላይ ቆመን በትክክለኛ ነገር ላይ ቆመን ነገሮችን የምናመዛዝንበት መንገድ ነው ብሎ ክሪቲካል ቲንኪንግን ዲፋይን አድርጓል። ጆን ዲዌይ ክሪቲካል ቲንኪንግን ዲፋይን ሲያደርግ 3 ወሳኝ ቃላቶችን ወይም የዲፊኒሽኑን ኮር ፖይንት የያዙትን 3 ቃላቶችን ተጠቅሟል። እነዚህም አክቲቭ፣ ፐርሲስተንት ኤንድ ግራውንድስ የሚሉ ቃላቶችን ነው የተጠቀመው። እነሱንም እያንዳንዳቸውን ስናይ ክሪቲካል ቲንኪንግ ኢዝ አን አክቲቭ ፕሮሴስ which means thinking things, raise questions and find relevant information through yourself። ክሪቲካል ቲንኪንግ አክቲቭ ፕሮሴስ ነው ስንል ምን ማለት ነው? ነገሮችን በጥንቃቄ ማሰብ፣ ጥያቄዎችን ማንሳት፣ መረጃዎችን ስለ አንድ ነገር በራስ ተነሳሽነት መፈለግና ማግኘት ነው። ይህ ክሪቲካል ቲንኪንግ አክቲቭ ፕሮሴስ ነው ያለው ጆን ዲዌይ ይህንን ለመግለጽ ነው። ሁለተኛው ክሪቲካል ቲንኪንግ ኢዝ persistent and careful consideration which implies not to make a quick decision, thinking carefully again and again before we arrive certain conclusion። ሁለተኛው ደግሞ ምንድነው? ክሪቲካል ቲንኪንግ ፐርሲስተንት እና ኬርፉል ኮንሲደሬሽን ነው ስንል ይህ የሚገልጸው ምንድነው? ለውሳኔ መቸኮል የለብንም። ነገሮችን ከመወሰናችን በፊት በጥንቃቄና ደጋግመን ማሰብ ይኖርብናል። ውሳኔ ከመወሰናችን በፊት ደጋግመን በጥንቃቄ ማሰብ እና ማየት፣ ማመዛዘን ይኖርብናል። አንድ ሰው ክሪቲካል ቲንከር ነው የምንለው ይህን ሲያደርግ ነው ማለት ነው። ሶስተኛው ደግሞ ግራውንድ ነው which implies a good reason to arrive on a certain conclusion. The aim of critical thinking is to arrive well-reasoned, considered, justifiable conclusions። ግራውንድ ስንል ደግሞ ምንድነው? a good reason ኢምፕላይ የሚያደርገው ጥሩ ምክንያታዊነትን ወይም በጥሩ ምክንያት ላይ ወይም በትክክለኛ ነገር ላይ ቆመን አንድን ነገር ኢቫሉዌት እንድናደርግ ወይም መገምገም እንዳለብን የሚገልጽ ነው። የክሪቲካል ቲንኪንግ ዓላማው ራሱ ሰዎች ምክንያታዊ ሆነው ነገሮችን አመዛዝነው እንዲሁም ትክክለኛ የሆነ ውሳኔዎችን እንዲወስኑ ማስቻል ነው። ስለዚህ ግራውንድ የሚለው ቃል በጆን ዲዌይ ዲፊኒሽን ውስጥ የገባው ይህንን ለመግለጽ ነው ማለት ነው። ስታንዳርድስ ኦፍ ክሪቲካል ቲንኪንግ፣ የክሪቲካል ቲንኪንግ መለኪያዎች፣ የክሪቲካል ቲንኪንግ ስታንዳርዶች ምን ምን ናቸው የሚለውን እናያለን። የመጀመሪያው ክላሪቲ ነው። ክላሪቲ ሪፈርስ ቱ
ክሊር አንደርስታንዲንግ ኦፍ ኮንሴፕትስ ኤንድ ክሊርሊ ኤክስፕሬሲንግ ዜም ኢን ላንጉዌጅ። ክላሪቲ ማለት አንድን ነገር በግልጽ መረዳትና ያን የተረዳነውን ነገር ደግሞ በግልጽ ማስረዳት፣ በግልጽ ቋንቋ በግልጽ አገላለጽ ማስረዳት ማለት ነው። ሶ ክሪቲካል ቲንከርስ always strive not only for clarity of language but clarity of thought or ideas. ክሪቲካል ቲንከሮች የሚጨነቁት በግልጽ ቋንቋ ለመግለጽ ብቻ አይደለም። የሚገልጹት ነገር ራሱ የሚያስረዱት ሐሳብ ምን ያክል ግልጽ ነው የሚለውም ጭምር ያስጨንቃቸዋል። ያንንም ያስቡበታል በዛም ነገር ላይ እንጂ ብቻ ቋንቋውን ለሰው በሚገባ ቋንቋ አስረዳሁኝ ብለው ያን ብቻ እንትን አድርገው ተማምነው አይቀመጡም። ማስረዳው ነገር ምን ያክል ይገባቸዋል፣ ምን ያክል ይረዳሉ፣ ምን ያክል ግልጽ ነው የሚለውም ጭምር ያሳስባቸዋል ወይም ያስጨንቃቸዋል። ክላሪቲ ኢዝ ኤ ጌትዌይ ስታንዳርድ ኦፍ ክሪቲካል ቲንኪንግ። ክላሪቲ የመጀመሪያው ስታንዳርድ ኦፍ ክሪቲካል ቲንኪንግ፣ የመጀመሪያውና ወሳኙ የክሪቲካል ቲንኪንግ ስታንዳርድ ክላሪቲ ነው። ኢፍ ዊ አር ኖት ክሊርሊ አንደርስታንድ ዊ ሜይ አስክ ኮስችንስ ፎር ክላሪፊኬሽን። አንድ ነገር በግልጽ ካልተረዳን፣ ነገሩ በግልጽ ካልገባን፣ ግልጽ እንዲሆነን አንዳንድ ጥያቄዎችን መጠየቅ ይኖርብናል። የሚያስረዳውን ሰው ወይም የሚያወራውን ሰው መጠየቅ ይኖርብናል። ለምሳሌ could you elaborate more? could you explain in another way? እንደዚህ አይነት ጥያቄዎችን መጠየቅ ይኖርብናል። በደንብ ልታብራራልኝ ትችላለህ? በሌላ መንገድ ልታስረዳኝ ትችላለህ? እና የመሳሰሉ ጥያቄዎችን ጠይቀን በደንብ ያንን ነገር ግልጽ በሆነ መንገድ መረዳት ይኖርብናል። ይህ የመጀመሪያው የክሪቲካል ቲንኪንግ ስታንዳርድ ነው። ሁለተኛው ፕሪሲሽን ነው። ፕሪሲሽን ኢዝ ኤ ማተር ኦፍ ቢንግ ኤግዛክት አኪዩሬት ኤንድ ኬርፉል። ፕሪሲሽን ማለት ደግሞ ነገሮችን በማያወዛግብ መንገድ፣ ግልጽ በሆነ መንገድ መግለጽ ነው። ምንም የሚያወዛግብ ወይም የሚያሻማ ነገር ሳይኖር መግለጽ ማለት ነው። ይህ አንዱ የክሪቲካል ቲንኪንግ ስታንዳርድ ነው። ፕሪሲሽን ፔይንግ አቴንሽን ቱ ስፔሲፊክ ዲቴይል። ፕሪሲሽን ላይ ምንድነው የሚደረገው? አንድ ስፔሲፊክ ዲቴይል ላይ ወይም አንድ ውስን ነገር ላይ ጥልቅ የሆነ ኢንፎርሜሽን ለማግኘት ትኩረት ተሰጥቶ ይሰራል ማለት ነው። አንድን ነገር ግልጽ ለማድረግ ወይም ምንም አይነት የሚያወዛግብ ነገር እንዳይኖር፣ የሚያሻማ ነገር እንዳይኖር በደንብ አንድን ነገር ዲቴይሊ ማወቅ ወይም ማየት ይኖርብናል ማለት ነው። ጎዝ ዋን ስቴፕ ፋርዘር ዛን አኪዩሬሲ ኢት ዲማንድስ ዛት ዘ ወርድስ ኤንድ ዳታ ዩዝድ አር ኤግዛክት። ይህ ፕሪሲሽን ምንድን ነው? እያንዳንዱ ነገር ኤግዛክት ነኝ ማለት ሰው የሚወዛገብበት መሆን የለበት። ግልጽ የሆነ ምንም አይነት የሚያሻማ የሆነ ብላር የሆነ ነገር እንዳይፈጠር በደንብ አድርጎ ነገሮችን ዲቴይሊ መግለጽ ማለት ነው። ፎር ኤግዛምፕል በለጠ ኢዝ ኦቨርዌይት ቢባል ይህ አንፕሪሳይዝድ ስቴትሜንት ነው። ፕሪሳይዝ ያልሆነ ስቴትሜንት ነው። በለጠ ስንት ኪሎግራም ነው አናቅም አይደለ? ስለዚህ ይህ ፕሪሳይዝድ ዲፊኒሽን አይደለም። ስንት ኪሎግራም ቢሆን ነው ኦቨርዌይት የምንለው? ስንት ኪሎግራም ቢሆን ነው አንደርዌይት የምንለው? ስለዚህ ይህን የሚያሳይ ገደብ ሊቀመጥልን ይገባል። በለጠም ስንት ኪሎግራም እንደሆነ ሊገለጽልን ይገባል ማለት ነው። ይህ ስላልሆነ ይህ ስቴትሜንት ፕሪሳይዝድ ስቴትሜንት አይደለም ማለት ነው። ይሄ ፕሪሳይዝድ የሆነ አገላለጽ አይደለም። ሶስተኛው ደግሞ አኪዩሬሲ ነው። አኪዩሬሲ ኢዝ ሃቪንግ ኤ ኮሬክት ኤንድ ጂኒውን ኢንፎርሜሽን። አኪዩሬሲ ማለት ደግሞ ትክክለኛ የሆነ እውነት የሆነ መረጃን መያዝ ወይም ማግኘት ነው። አኪዩሬሲ አባውት ሃቪንግ ኤንድ ጌቲንግ ትሩ ኢንፎርሜሽን። አኪዩሬሲ ትክክለኛ እውነት የሆነ መረጃን ስለማግኘት ነው። ወይም እውነት የሆነ መረጃ ከኮንክሉዥናችን በፊት ከውሳኔያችን በፊት ትክክለኛ የሆነ መረጃን ማግኘት ወይም በትክክለኛ ኢንፎርሜሽን ላይ መመስረት ማለት ነው። ኤቭሪ ዲሲዥን ሹድ ቢ ሜድ ቤዝድ ኦን ትሩ ኢንፎርሜሽን። ሁሉም ውሳኔዎች በትክክለኛ መረጃ ላይ የተመሰረተ መሆን አለበት። ይህ ካልሆነ ወይም መረጃው የሐሰት መረጃ የሚሆን ከሆነ ሁልጊዜ ውሳኔያችን ምን ይሆናል ማለት ነው? ትክክለኛ አይሆንም ወይም ጥሩ ውሳኔ አይሆንም ማለት ነው።
ብዙ ጊዜ ብዙ ልጆች ፕሪሲሽንን አኪዩሬሲ ይምታታባቸዋል። ግን ሁለቱም የተለያዩ ናቸው። ምንድነው ልዩነታቸው? ፕሪሲሽን ማለት የምንገልጸውን አገላለጽ በግልጽ መንገድ መግለጽ ነው። አኪዩሬሲ ማለት ደግሞ እውነተኛ በሆነ መንገድ መግለጽ ነው። ለምሳሌ ቅድም የተጠቀምኩትን ምሳሌ ራሱ ብንጠቀም ከ15 ዓመት በታች የሆኑ ልጆች ዌይታቸው ከ50 ኪሎግራም በላይ ከሆነ ኦቨር ዌይት ናቸው። በለጠ ከ15 ዓመት በታች ነው 60 ኪሎግራም ነው። ስለዚህ በለጠ ኦቨር ዌይት ነው ብንል ፕሪሳይዝድ ነው ብለናል። ግን ላይሆን ይችላል። ምክንያቱም ከ15 ዓመት በታች የሆኑ ልጆች ዌይታቸው ከ50 ኪሎግራም ከበለጠ ኦቨር ዌይት ነው ስንል ያ ምን ያክል ሳይንቲፊክ እውነት ነው፣ ምን ያክል ትክክለኛ መረጃ ነው የሚለውን ፕሪሲሽን ጊዜ ላይ ምንም ቼክ ማድረግ አይጠበቅብንም። በተሰጠን ነገር መሰረት ነው የምንወስነው። ግን አኪዩሬሲ ሲሆን ያ ምን ያክል እውነት ነው የሚለውን እናጣራለን ማለት ነው። ስለዚህ አኪዩሬት ማለት ለእውነት የቀረበ ማለት ነው። እውነት ስለመሆኑ ኢንፎርሜሽኑ እውነት ነው፣ ምን ያክል እውነት ነው የሚለውን ነው። ፕሪሲሽን ደግሞ ምን ያክል ግልጽ ነው የሚለውን ነው። ስለዚህ የሁለቱም ልዩነት ይህ ነው። አራተኛው ደግሞ ሪሊቫንስ ነው። The question of relevance is a question of connection in discussion or debate. ሪሊቫንስ የምንለው ደግሞ ሀሳባችን ምን ያክል ተያያዥ ነው የሚለውን ነው። የሀሳብ ተያያዥነት የምናነሳው ሀሳብ እርስ በርሱ የሚምታታ መሆን የለበትም። የተለያየ ሀሳብ መሆን የለበትም። ተያያዥ ሀሳብ፣ ተደጋጋፊ ሀሳብ መሆን አለበት። ለምሳሌ ቅድም ስለሌላ ነገር አንስተን አሁን ስለሌላ ነገር የምናወራ ከሆነ ያ ሪሊቫንት አይደለም። which mean not to round around the bush which are not related to issue and issues at our hand. Critical thinker do not collect any information. ይህ ማለት ምንድነው? ሪሊቫንስ ማለት የማይጠቅሙ ኢንፎርሜሽኖችን ዝም ብለን ያልተያያዙ የማይጠቅሙ ኢንፎርሜሽኖችን ከምንሰበስብ ወይም ከምናወራ የተያያዘ ሀሳብ አንዱ ከአንዱ ጋር የሚደጋገፍ ሀሳብ ማውራት ይኖርብናል ማለት ነው። ለምሳሌ ስለ ዌዘር ኮንዲሽን እያወራን መሀል ላይ ደግሞ ስለ ሌላ ነገር ማውራት፣ ስለ ፖለቲካ፣ ስለ ኢኮኖሚክ ሲስቴም ማውራት ብንጀምር ይህ ኢሪሌቨንት ዲስከሽን ነው ማለት ነው። ስለዚህ ኮኔክሽን ሊኖር ይገባል። የምናወራው ሀሳቦች ኮኔክትድ መሆን አለባቸው። እርስ በርሳቸው የሚጣጣሙ፣ የተያያዙ፣ የሚደጋገፉ መሆን አለባቸው። they focus and carefully choose only the information that has logical relation with the ideas at hand. ስለዚህ ሁሉ ጊዜ ፎከስ ማድረግ ያለብን ምን ላይ ነው? ከተነሳ ሀሳብ ጋር ወይም በእጃችን ላይ ካለው ሀሳብ ጋር ሎጂካሊ ሪሌትድ የሆነ ሎጂካሊ የሚያያዝ ሀሳብ ብቻ ነው ማንሳት ያለብን። ይህ ሪሊቫንስ የክሪቲካል ቲንኪንግ አንዱ ስታንዳርድ ነው ማለት ነው። ስለዚህ የምናነሳው ሀሳብ ሪሊቫንት ሊሆን ይገባል ማለት ነው። አምስተኛው ደግሞ ኮንሲስቴንሲ ነው። ኮንሲስቴንሲ ኢዝ about the quality of always behaving in the same way or having the same opinion or standards. ኮንሲስቴንሲ የምንለው ደግሞ ሁል ጊዜ በአንድ አቋም ላይ ስለመሆን ወይም አንድ አይነት ሀሳብን አንድ አይነት አቋምን ስለማንጸባረቅ ነው። አንድ ሰው ዛሬ ሌላ ነገር አውርቶ ነገ ሌላ ነገር የሚያወራ ከሆነ ያ ኢንኮንሲስቴንሲ ነው። ኮንሲስቴንት ማለት ዛሬም ነገም ተነጎዲያም ወጥ የሆነ በአንድ ሀሳብ ወይም በአንድ አቋም ጸንቶ መቆም ማለት ነው። ይህ ሲባል ግትርነት ማለት አይደለም። ማለት ሀሳቡ ልክ ካልሆነ መቀየር ይኖርበታል። ግን ትክክለኛ በሆነ ነገር ላይ ራሱ አንዳንድ ጊዜ ሰዎች ሀሳባቸውን ቶሎ ቶሎ ይቀይራሉ። እንደዛ ሲሆን ኢንኮንሲስቴንሲ ነው። ሀሳባችንን ቶሎ ቶሎ የምንቀይር ከሆነ ኢንኮንሲስቴንሲ ነው። ትናንት የኢትዮጵያ የትምህርት ፖሊሲ ሽንጣችንን ገትረን ተከራክረን ዛሬ ደግሞ የኢትዮጵያ የትምህርት ፖሊሲ እኮ በጣም ጥሩ ነው የምንል ከሆነ ይህ ኢንኮንሲስቴንሲ ነው። ሀሳባችን ወይም አቋማችን ይለዋወጣል ማለት ነው። እንደዛ ሲሆን ያ ኢንኮንሲስቴንሲ ነው። ግን ትናንትም ዛሬም ነገም ተመሳሳይ ሀሳብ የምናንጸባርቅ ከሆነ ወይም በያዝነው አቋም
ምን ጸና ከሆነ ያ ኮንሲስቴንሲ ነው ማለት ነው። there are two kinds of inconsistency that should be avoided ሁለት አይነት ኢንኮንሲስተንሲዎች አሉ። እነሱ ምንድን ናቸው? ሎጂካል ኢንኮንሲስተንሲ እና ፕራክቲካል ኢንኮንሲስተንሲ ናቸው። one is logical consistency which involves saying or believing inconsistent things that cannot both all be true about a particular matter ስለ አንድ ነገር ትክክለኛ ያልሆነ ማመን ያ ሎጂካል ኢንኮንሲስተንሲ ይባላል። ስለ አንድ ነገር የሚለዋወጥ ሐሳብ ትናንት ሌላ ነገር አውርተን ዛሬ ሌላ ነገር የምናወራ ከሆነ ያ ሎጂካል ኢንኮንሲስተንሲ ነው። the other is practical inconsistency which involves saying one thing and doing another practical inconsistency ማለት አንድን ነገር ማለትና ሌላን ነገር መስራት ማለት ነው። የምንለው ሌላ የምንሰራው ሌላ ሲሆን ያን ሎጂካል ኢንኮንሲስተንሲ እንላለን ማለት ነው። ለምሳሌ አንድ ሰው አልኮል መጠጣት መጥፎ ነው ብሎ አስተምሮን ከዛ እሱ ራሱ ደግሞ አልኮል እየጠጣ ከተገኘ ያ ፕራክቲካል ኢንኮንሲስተንሲ ነው። ግን ያለውን ቃሉን የሚቀይር ከሆነ ትናንት ያለውን ዛሬ ሌላ ነገር የሚል ከሆነ ያን ደግሞ ሎጂካል ኢንኮንሲስተንሲ እንላለን። ስድስተኛው የክሪቲካል ቲንኪንግ ስታንዳርድ ሎጂካል ኮሬክትኔስ ነው። ቲንኪንግ ክሪቲካሊ ሚንስ ቱ ሪዝን ኮሬክትሊ አንድን ሰው ክሪቲካል ቲንከር ነው ልንል የሚያቀርባቸው ምክንያቶች ትክክለኛ መሆን አለባቸው። የሚያቀርባቸው አንድ ነገር ልክ ነው ለማለት የሚያቀርባቸው ማስረጃዎች፣ ምክንያቶች ትክክለኛ ተጨባጭ መሆን አለባቸው። ያ ካልሆነ ክሪቲካል ቲንከር ነው ልንል አንችልም። to arrive on well founded conclusion ይህም ትክክለኛ ምክንያት መሆን ያለበት ምክንያት ምንድነው? ትክክለኛ ኮንክሉዥን ላይ እንድንደርስ የግድ የምናቀርበው ምክንያትም ትክክለኛ መሆን አለበት ማለት ነው። having accurate and well supported belief ትክክለኛና በደንብ በማስረጃዎች የተደገፈ ቢሊፍ ወይም እምነት ልኖረን ይገባል ማለት ነው ስለ አንድ ነገር። ይህ ሎጂካል ኮሬክትኔስ ነው። እሺ ሰባተኛው ኮምፕሊትኔስ ነው። ኮምፕሊትኔስ just discussing issues in depth not be shallow discussion ኮምፕሊትኔስ ማለት ስለ አንድ ነገር ዲስከስ ስናደርግ ጨርሰን እያንዳንዱን ነገር ከላይ አይደለም እያንዳንዱን ነገር ዲፕሊ ገብተን እያንዳንዱን ነገር በጥልቀት ዲስከስ ማድረግ ማውራት ወይም እያንዳንዱን ነገር ዲቴይሊ ማወቅ አለብን ማለት ነው። thus thinking is better when it is deep and well discussed instead of shallow አንድ ነገር ዲስከስ ስናደርግ ወይም አንድ ኢሹ ስናነሳ በዛ ነገር ላይ እያንዳንዱን ነገር በጥልቀት ማወቅና እያንዳንዱን ነገር በጥልቀት ዲስከስ ማድረግ ይኖርብናል። ከላይ ከምንረዳ ከላይ ከምናወራ እያንዳንዱ ነገር ዲፕሊ መረዳት ይኖርብናል ማለት ነው። ጥሩ ዲሲሽን ላይ ለመድረስ እያንዳንዱ ነገር ዲፕሊ ማወቅ ይኖርብናል። ስምንተኛው ፌርኔስ ነው፣ ፍትሃዊነት። critical thinking demands that our thinking be fair, that is open-minded, impartial and free of distorting biases and preconceptions critical thinking ፌር የሆነ አስተሳሰብን ፍትሃዊ የሆነ አስተሳሰብን ይፈልጋል። ማለትም ኦፕን ማይንድድ ወይም በንጹህ ልብ መቀበል እና ያለ አድሎ ሐሳብን ሳናዞር ወይም ዲስቶርት ሳናረግ ሳናወዛግብ እንዲሁም ከዚህ በፊት ካለን ዕውቀት ተነስተን ወይም ከዚህ በፊት ከምናውቀው ነገር ተነስተን ሳይሆን ፍሪሊ ነገሮችን ዲሳይድ ማድረግ ቲንክ ማድረግ ወይም ማሰብ ይኖርብናል ማለት ነው። ያ ሲሆን ፌርኔስ አለ እንላለን። በንጹህ አይምሮ ፍትሃዊ በሆነ መንገድ እንዲሁም ከየትኛውም አይነት ዲስቶርቲንግ ቢያዝ እንዲሁም ከፕሪኮንሴፕሽን ፍሪ ሆነን አንድን ነገር ስናስብ ስናሰላስል ያ ፌርኔስ ነው ማለት ነው። ይህ የክሪቲካል ቲንኪንግ አንዱ ስታንዳርድ ነው። ትሪት ኦል ሪሊቫንት ቪውስ አላይክ። ስለዚህ ሁሉንም ትክክለኛ የሆኑ መረጃዎችንና ማስረጃዎችን ሁሉንም በእኩል አይን ማየት ይኖርብናል ማለት ነው።
ሌላው ፕሪንሲፕልስ ኦፍ ጉድ አርጊውሜንት የጥሩ አርጊውሜንት ፕሪንሲፕሎች ወይም መሪሆች ምን ምንድን ናቸው? የመጀመሪያው ስትራክቸራል ፕሪንሲፕል ነው። ስትራክቸራል ፕሪንሲፕል ኦፍ ጉድ አርጊውሜንት ሪኪርስ ዛት ዋን ሁ አርጊውስ ፎር ኦር አገንስት ፖዚሽን should use an argument that meets the fundamental structural requirements of well-formed argument. structural principle ምንድነው የሚፈልገው? አንድ የምናቀርበው አርጊውሜንት ጥሩ አርጊውሜንት ነው እንዲባል የተቀመጠውን የአርጊውሜንትን መሰረታዊ የሆኑ ስትራክቸራል ሪኳየርመንቶችን ማሟላት መቻል አለበት። valid form is the first requirement for argument to be good. እነዚህ ሪኳየርሜንቶች ምንድን ናቸው ብለን ስናይ ደግሞ አርጊውሜንቱ ቫሊድ አርጊውሜንት መሆን አለበት። ይህ የመጀመሪያው አንድን አርጊውሜንት ጉድ አርጊውሜንት ነው ልንል የመጀመሪያው ሪኳየርሜንት ነው። ቫሊድ ካልሆነ ወይም ዲዳክቲቭ ካልሆነ ያ ጉድ አርጊውሜንት ሊሆን አይችልም ማለት ነው። ስለዚህ ቫሊድ አርጊውሜንት ፎርሙ ቫሊድ ፎርም መሆን የመጀመሪያው የጉድ አርጊውሜንት ስትራክቸራል ሪኳየርሜንት ነው ማለት ነው። ዶንት ዩዝ ሪዝን ዛት ኮንትራዲክት ቱ ኢች አዘር አቮይድ ኢንቫሊድ ኢንፍረንስ። ሁለተኛው ደግሞ እርስ በእርሱ የሚጋጭ ምክንያት ማቅረብ የለብንም። ይህ ሁለተኛው ስትራክቸራል ሪኳየርሜንት ነው። እርስ በእርሱ የሚቃረን ምክንያት ማቅረብ የለብንም ማለት ነው። ሶስተኛው ኮንክሉዥን ሹድ ፎሎ ዘ ፕሬሚስ ዊዝ ስትሪክት ኔሴሲቲ። ኮንክሉዥናችን የምናቀርበው የመጨረሻ መደምደሚያችን በፐርሚሶቹ ላይ የተመሰረተ መሆን አለበት። ጉድ አርጊውሜንት ስትራክቸራሊ ጉድ ፎርም ኦር ቫሊድ ፐርሚስስ መስት ቢ ኮምፓቲብል ቱ ኢች አዘር ኦር ኮምፓቲቢሊቲ ፕሪንሲፕል። አንድ አርጊውሜንት ጥሩ አርጊውሜንት ነው ልንል ስትራክቸራሊ ቫሊድ መሆን አለበት። ፐርሚሶቹ እርስ በራሳቸው የሚስማሙ መሆን አለባቸው። ሌላው የጉድ አርጊውሜንት ፕሪንሲፕል ዘ ሪሊቫንስ ፕሪንሲፕል ነው። This is the second principle of good argument that requires that one who presents an argument against a position should set forth only reason whose truth provides some evidence for the truth of the conclusion. ይህ የሪሊቫንስ ፕሪንሲፕል ምንድን ነው የሚለው? አንድ ተከራካሪ የእሱን ሀሳብ ሲያነሳ የሚያነሳቸው እያንዳንዱ ነገሮች የምናገራቸው እያንዳንዱ ነጥቦች ኮንክሉዥኑን የሚደግፉ መሆን አለባቸው። የሚቃወም መሆን የለበትም። የራሱን ኮንክሉዥን የሚደግፍ አሳማኝ እንዲሆን የሚያደርግ መሆን አለበት። ፐርሚስ ኢዝ ሪሊቫንት ኢፍ ኢትስ ፕሮቫይድስ ሎጂካል ሪዝን ቱ ኮንክሉዥን። ፐርሚሶቹ ለኮንክሉዥኑ ሎጂካል ምክንያቶችን ወይም ሎጂካል ሪዝኖችን የሚያቀርቡ ከሆነ የአርጊውሜንት ምንድነው ሪሊቫንት ነው ማለት ነው። አንድ አርጊውሜንት ሪሊቫንስ ነው የምንለው እነዚህን ጥያቄዎች ሲመልስ ነው። ዳዝ ዘ ትሩዝ ኦፍ ፐርሚስ ሰፖርት ዘ ትሩዝ ኦፍ ኮንክሉዥን። የፐርሚሶቹ እውነት መሆን የኮንክሉዥንን እውነት መሆንን ይደግፋል ወይም እውነታን ይደግፋል። ይህ ጥያቄ ሲመለስ ያን አርጊውሜንት ሪሊቫንት አርጊውሜንት እንላለን። ዘ አክሴፕታቢሊቲ ፕሪንሲፕል ሌላው የጉድ አርጊውሜንት ፕሪንሲፕል ዘ አክሴፕታቢሊቲ ፕሪንሲፕል ነው። The acceptability principle states that one who presents an argument should provide reasons that likely acceptable by a mature rational person. Acceptability principle ምንድን ነው የሚለው? አንድ ተከራካሪ ወይም አንድን አርጊውሜንት ፕሬዘንት የሚያደርገው ሰው የሚጠቀማቸው ወይም የሚያቀርባቸው ምክንያቶች እና ማስረጃዎች በማቹር ራሽናል ፐርሰኖች ወይም ብቁ በሆኑ ራሽናል በሆኑ ሰዎች ዘንድ ተቀባይነት የሚያገኝ መሆን አለበት። ፕሬዘንቲንግ ኮንቪንሲንግ ሪዝን ዛት ካን ቢ አክሴፕትድ ባይ ራሽናል ፐርሰን። ስለዚህ የምናቀርበው ምክንያትና ማስረጃ እነዚያን ራሽናል ፐርሰኖችን ወይም ማቹር የሆኑ ብቁ የሆኑ ሰዎችን የሚያሳምን አሳማኝ ምክንያት መሆን አለበት። ያ ሲሆን ያ አርጊውሜንት አክሴፕትብል ነው እንላለን፣ ተቀባይነት ያለው ነው እንላለን። አራተኛው የጉድ አርጊውሜንት ፕሪንሲፕል ሳፊሽንሲ ፕሪንሲፕል ነው። ሪሊቫንስ ኤንድ አክሴፕታቢሊቲ ፕሪንሲፕልስ ቱጌዘር ኮንስቲቱት ዘ ፕሪንሲፕል ኦፍ ሳፊሽንሲ። ሪሊቫንስ እና አክሴፕታቢሊቲ ፕሪንሲፕሎች አንድ ላይ ሆነው
የሳፊሽንሲ ፕሪንሲፕል እንዲሟላ ያደርጋሉ ማለት ነው። ፐርሚስ ፕሮቫይድስ ሳፊሽንት ሪዝን ዛት አውትዌይት ዘ አክሴፕታንስ ኦፍ ዘ ኮንክሉዥን። ፐርሚሶች በቂ ምክንያቶችን የሚያቀርቡ ከሆነ ያ ኮንክሉዥኑ ትክክል ነው ወይም ተቀባይነት ያለው ኮንክሉዥን ይሆናል ማለት ነው። ኮስሽንስ ቱ ቴስት ሳፊሽንሲ ኦፍ ኤቪደንስ። የማስረጃዎችን ሳፊሽንሲ ቴስት የምናደርግባቸው ጥያቄዎች ለምሳሌ አር ዘ አቬለብል ሪዝን ኢናፍ ቱ ድራይቭ ሰምዋን ቱ ኮንክሉዥን። ይህ የቀረቡ ምክንያቶች ይህን ውሳኔ ለመወሰን ወይም ይህን ድምዳሜ ለመስጠት በቂ ናቸው። አር ኬይ ኦር ክሩሻል ኤቪደንስ ሚሲንግ ፍሮም ዘ አርጊመንት። ወሳኝ የሆነ ወይም ቁልፍ የሆነ ማስረጃ የቀረ ማስረጃ አለ የሚለውን እነዚህን ጥያቄዎች መጠየቅና ለእነዚህ ጥያቄዎች መልስ ማግኘት ይኖርብናል ማለት ነው የአንድን ኤቪደንስ ሳፊሽንሲን ቴስት ለማድረግ። አምስተኛው ዘ ሪቡታል ፕሪንሲፕል ነው። ዘ ሪቡታል ፕሪንሲፕል ስቴትስ ሚት ዛት other side directly and addressing those critics and questions raised from other side or our opponent. ሪቡታል ፕሪንሲፕል የምንለው ሌሎች ከኛ ጋር የኛን ሀሳብ የሚቃረኑ ወይም የኛ ኦፖኔንቶች የሚያነሱትን እያንዳንዱን ጥያቄዎች ወይም የሚያነሱትን እያንዳንዱን ነጥቦች መመለስ ይኖርብናል። በትክክል መመለስ አለብን ማለት ነው። ኢፌክቲቭ ሪስፖንስ ሃዝ ቱ ቢ ፕሮቫይድድ ፎር አርጊመንት ሬዝድ ፍሮም አዘር ሳይድ። ከሌላ በኩል ለሚነሱ ጥያቄዎች ኢፌክቲቭ ሪስፖንስ ወይም በቂ መስጠት ይኖርብናል ማለት ነው። ያ ካልሆነ አንዱን የጉድ አርጊመንት ፕሪንሲፕል አላሟላንም ማለት ነው። ስለዚህ ያን ማሟላት አለብን። አስክ ኤንድ አንስዌር ዘ ፎሎዊንግ ኩዌስችንስ ኢን አፕላይንግ ዘ ሪቡታል ፕሪንሲፕል ኦፍ አርጊመንትስ። ከዚህ ቀጥሎ ያሉ ጥያቄዎችን በመጠየቅ ሪቡታል ፕሪንሲፕል ምን ያክል አፕላይ ሆኗል የሚለውን ማወቅ እንችላለን። ለምሳሌ ዋት ኢዝ ዘ ስትሮንግስት ሳይድ ኦፍ ዘ አርጊመንት አግነስት ዘ ፖዚሽን ቢንግ ዲፌንድድ? ዳዝ ዘ አርጊመንት አድሬስስ ዘ ካውንተር አርጊመንት ኢፌክቲቭሊ? ዋት ኢዝ ፖቴንሻሊ ሲሪየስ ዊክነስ ኤግዚስት ኢን ዘ አርጊመንት ሪኮግናይዝድ ባይ ዘ ኦፖኔንት? የቀረቡ ጥያቄዎችን ወይም የሚቀርቡትን ከተቃራኒ በኩል የሚነሱትን ነገሮች መመለስ የምንችልበት ጠንካራ ጎኔ ምንድን ነው? እንዲሁም ደግሞ ይህ አርጊመንት ኢፌክቲቭሊ መልስ ይሰጣል ወይ ወይም ጥያቄዎችን በትክክል አድሬስ ማድረግ ያስችለኛል ወይ የሚለው ሌላ ጥያቄ ነው። ሌላኛው ደግሞ ተቃራኒ ወይም ተከራካሪዎቼ ያወቁብኝ ደካማ ጎኔ ምንድን ነው የሚለውን እነዚህን ጥያቄዎች ራሳችንን በመጠየቅ እነዚህንና ሌሎችንም የቀሩትንም ጥያቄዎች በመጠየቅ ምን ያክል ሪቡታል ፕሪንሲፕል አፕላይ ሆኗል የሚለውን ማወቅ እንችላለን። እሺ አሁን ደግሞ የምናየው ፕሪንሲፕልስ ኦፍ ክሪቲካል ቲንኪንግ ነው። ቅድም ያየናቸው ፕሪንሲፕልስ ኦፍ ጉድ አርጊመንት ናቸው። እንዳይቀላቀሉባችሁ በደንብ ለይታችሁ ያዟቸው። ቅድም ያየናቸው ፕሪንሲፕልስ ኦፍ ጉድ አርጊመንት ሲሆኑ አሁን የምናያቸው ደግሞ ፕሪንሲፕልስ ኦፍ ክሪቲካል ቲንኪንግ ነው። የመጀመሪያው የክሪቲካል ቲንኪንግ ፕሪንሲፕል ዘ ፌሊቢሊቲ ፕሪንሲፕል ነው። ዚስ ፕሪንሲፕል requires that each participant in a discussion of a disputed issue should be willing to accept the fact that he or she is fallible, which means that one must acknowledge that one's own initial view may not be most defensible position on the question. The fallibility principle የምንለው ምንድን ነው? በውይይታችን ላይ ወይም በክርክራችን ላይ የሚሳተፉ ተሳታፊዎች እያንዳንዳቸው ያቀረቡት ሀሳብ መርታት ካልቻለ ወይም አሸናፊ ሀሳብ ካልሆነ ወይም ያቀረቡት ሀሳብ አሳማኝ ሀሳብ ካልሆነ ሀሳባቸው ትክክል እንዳልሆነ መቀበል አለባቸው። እኔ ያቀረብኩት ሀሳብ ትክክል አይደለም፣ የነሱ ትክክል ነው ብሎ መቀበል አክኖሌጅ ማድረግ ይኖርባቸዋል ማለት ነው። የኔ ልክ አይደለም የነሱ ልክ ነው ብሎ አክኖሌጅ ማድረግ ወይም የነሱ ሀሳብ ልክ እንዳይደለ ፌሊብል ሀሳብ እንደሆነ ማመን፣ መከላከል እንዳልቻሉ ማመን መቀበል ይኖርባቸዋል ማለት ነው። ኮንሽስሊ አክሴፕት ዛት ዩር ቪው ሜይ ሮንግ ዊሊንግ ቱ ቼንጅ ዩር ማይንድ። ዘ ፌሊቢሊቲ ፕሪንሲፕል ማለት
የአንተ ሀሳብ ወይም የአንተ እይታ ትክክል እንዳልሆነ መቀበል መቻልና ሀሳብህን መቀየር ቼንጅ ማድረግ መቻል ነው። ኖ ዋን ኢዝ ፐርፌክት። መጀመሪያ ወደ ዲስፑቱ ወይም ወደ ክርክሩ ስንገባ ይህን ሀሳብ ማወቅ አለብን። ኖ ዋን ኢዝ ፐርፌክት ሶ ኤቭሪዋን መስት አድሚት ኢምፐርፌክሽን። አንድም ሰው ፐርፌክት አይደለም። ስለዚህ ማንም ሰው ፐርፌክት እንዳይደለ ማመን አለበት። መጀመሪያ አንድ ተከራካሪ ማንም ሰው ፐርፌክት እንዳይደለ ማመን አለበት። ኢፍ ዩ ሪፊውዝ ቱ አክሴፕት ዩር ፌሊቢሊቲ ዩ አር ኖት ዊሊንግ ቱ ቼንጅ ዩር ማይንድ ኢቨን ኢፍ ዩ ሂር ቤተር አርጊመንት ሶ ዩ አር ስቴት ኦፍ ኢግኖራንስ። ሀሳባችን ትክክል እንዳይደለ የማንቀበል ከሆነ ስለዚህ ሀሳባችንን ልንቀይር ወይም አስተሳሰባችንን ልንቀይር ዝግጁ አይደለንም ማለት ነው። ምንም ያህል ጥሩ አርጊመንት ቢቀርብልን፣ ምንም ያክል አሳማኝ ማስረጃ ቢቀርብልን ሀሳባችንን ልንቀይር ዝግጁ አይደለንም ማለት ነው። ስለዚህ እንደዚህ ስንኖር ኢግኖራንስ ላይ ወይም ያለመቀበል ስቴት ላይ ነው ማለት ነው ያለ ነው። ሁለተኛው የክሪቲካል ቲንኪንግ ፕሪንሲፕል ዘ ትሩዝ ሲኪንግ ፕሪንሲፕል ነው። ይህ ፕሪንሲፕል ምንድን ነው የሚለው ፓርቲሲፓንት ሹድ ቢ ኮሚትድ ቱ ሰርች ዘ ትሩዝ። ፓርቲሲፓንቶቹ ወይም በክርክሩ ላይ የሚሳተፉት እውነትን መፈለግ አለባቸው። የኔ ሀሳብ ይታመንልኝ፣ የኔ ሀሳብ ልክ ነው ተብሎ ይወሰድልኝ ሳይሆን እውነትን ለማወቅ እውነትን ለመፈለግ እውነትን ሰርች ለማድረግ መሆን አለበት የሚመጡት። ዋን ሹድ ቢ ዊሊንግ ቱ ኤግዛማይን አልተርኔቲቭ ፖዚሽንስ ሲሪየስሊ። ስለዚህ ወደ ዲስፑቱ ወይም ወደ ክርክሩ ወይም ወደ ዲስከሽኑ ሲገቡ የመጀመሪያው ኦልተርኔቲቭ ፖዚሽኖችን ሲሪየስሊ ኤግዛማይን ማድረግ መቻል አለባቸው። እያንዳንዱን የተቃራኒውን ሀሳብ ሆነ የደጋፊውን ሀሳብ ሲሪየስሊ ኤግዛማይን ማድረግ፣ ኢቫሉዌት ማድረግ፣ መፈተሽ ይኖርበታል። ሁለተኛው ሉክ ፎር ኢንሳይትስ ኤንድ ፖዚሽንስ ኦፍ አዘርስ። የሌሎችን ከሌሎች ተቃራኒ ቡድኑ ወይም ሌሎች የሚያቀርቡትን ሀሳብ ከዚያ ነገር ላይ እውነት ሰርች ማድረግ አለበት ወይም መስማት አለበት፣ በትክክል መቀበል አለበት። አለው አዘርስ ቱ ፕሬዘንት አርጊሜንትስ ፎር ኦር አግኔስት ኢሹ። ሌሎች የእሱን ሀሳብ ተቃውመውም ሆነ ደግፈው ሀሳባቸውን ሬዝ እንዲያደርጉ ወይም ፕሬዘንት እንዲያደርጉ መፍቀድ መቻል አለብን። የእኛን ሀሳብ የሚቃወሙትም የሚደግፉትም ሀሳባቸውን ሬዝ እንዲያደርጉ እድል መስጠት አለብን። ምክንያቱም ሲቃወሙ እና ሲደግፉንም ከሚያነሱት ሀሳብ ላይ እውነትን ልናገኝ እንችላለን። ስለዚህ ሁሉንም መፍቀድ አለብን ማለት ነው። the search of the truth is lifelong endeavor and can be attained if እውነትን መፈለግ የላይፍ ሎንግ ወይም የህይወት ዘመን ልፋት የሚጠይቅ ሲሆን ይሄም አቴንድ የሚሆነው ወይም እውነት ላይ መድረስ የምንችለው አንደኛው if we discuss and entertain the ideas and argument of fellow። የመጀመሪያው ሀሳቦችን እየተዝናናን ወይም ፍሪ በሆነ መንገድ ዲስከስ የምናደርግ ከሆነ፣ ሁለተኛው ደግሞ we listen arguments for positions። የሌሎችን ሀሳብ ደግሞ የምንሰማና የምንቀበል ሲሆን እናም ደግሞ have willingness to look at all available options። ሌላው ደግሞ ሁሉንም አቅጣጫዎች ወይም የአንድን ነገር ሁሉንም አቅጣጫዎች የማየት ፍላጎት ሲኖረን if we encourage criticism of our own views። ሌላው ደግሞ የኛ እይታችን ወይም እኛ ያቀረብነው ሀሳብ እንዲገመገም እድል የምንሰጥ ከሆነ፣ መስቀለኛ ጥያቄዎች እንደነሱብን እድል የምንሰጥ ከሆነ እውነት ላይ መድረስ እንችላለን ማለት ነው። so everyone should have the willingness to look at all available options። ስለዚህ ሁሉም ሰው ሁሉንም ኦፕሽኖች የማየት ፍላጎት አለው ማለት ነው። ሶስተኛው የክሪቲካል ቲንኪንግ ፕሪንሲፕል the clarity principle ነው። formulation of all positions, defenses and attacks should be free of any kind of linguistic confusion። clarity principle ማለት እኛ የምናቀርባቸው እያንዳንዱ መረጃዎች፣ መከላከያ ነጥቦች፣ ሌሎችን የምንጠይቃቸው አታክ የምናደርጋቸው ጥያቄዎቻችን ሁሉም ከምንም አይነት ሊንጉስቲክ ኮንፊውዥን ወይም
ከቋንቋ ውዝግብ ነፃ የሆነ መሆን አለበት። ምንም አይነት አወዛጋቢ ወይም አሻሚ ቃላትን፣ ቋንቋዎችን የተጠቀምን መሆን የለበትም። ግልጽ በሆነ መንገድ ማስረዳት፣ መጠየቅ፣ መመለስ፣ መከላከል ይኖርብናል ማለት ነው። ዲስከሽን ኢዝ ሰክሴስፉል ኢፍ ኢት ካሪድ ኦን ኤ ላንጉዌጅ ዛት ኦል ዘ ፓርቲስ ኢንቮልቭድ ካን አንደርስታንድ። ዲስከሽናችን በጣም ውጤታማ የሚሆነው ሁሉም ሰው በሚረዳው ቋንቋ፣ ሁሉም ተሳታፊ በሚረዳው ቋንቋ ስናቀርብ ነው ማለት ነው። ኤክስፕሬሲንግ ኤንድ ኮንፊውዚንግ ቫጊ ኤንድ አምቢጉየስ ኦር ኮንትራዲክተሪ ላንጉዌጅ ዊል ናት ሄልፕ ሪች ዘ ዲዛይርድ ጎል። አንድን ነገር ኤክስፕሬስ ስናደርግ ወይም ስናቀርብ ኮንፊውዝ በሚያደርግ በሚያወዛግብ አሻሚ በሆነ ወይም እርስ በርስ በሚቃረን ቋንቋ የምናቀርብ ከሆነ በሚፈለገው ግብ ላይ ወይም በሚፈለገው ጎል ላይ መድረስ አንችልም። ምክንያቱም አንዳችን የአንዳችንን ሀሳብ አንረዳም፣ አንዳችን የአንዳችንን ጥያቄ አንረዳም፣ መልሳችንንም አንዳችን የአንዳችንን ሙሉ በሙሉ ልንቀባበል አንችልም ማለት ነው። ስለዚህ በሚፈለገው ጎል ላይ በታቀደው ነገር ላይ መድረስ አንችልም ማለት ነው። አራተኛው የክሪቲካል ቲንኪንግ ፕሪንሲፕል ዘ በርደን ኦፍ ፕሩፍ ፕሪንሲፕል ነው። በርደን ኦፍ ፕሩፍ ሬስትስ ኦን ዘ ፓርቲሲፓንት ሴትስ ፎርዝ ኤ ፖዚሽን ኦር አርጊመንት። በርደን ኦፍ ፕሩፍ የሚወድቀው ማን ላይ ነው? ሀሳቡን ባነሳው ሰው ነው። በርደን ኦፍ ፕሩፍ ማለት ፕሩፍ የማድረግ ኃላፊነት እንደማለት ነው። ያን ያነሳነውን ሀሳብ የማሳመን ወይም ፕሩፍ የማድረግ ኃላፊነቱ የሚወድቀው በዚያ ሰው ላይ ነው ማለት ነው። ማስረጃ ወይም ማረጋገጫ የማቅረብ ኃላፊነት የሚወድቀው ባነሳው ሰው ላይ ነው ማለት ነው። ፓርቲሲፓንት ኢዝ ሎጂካሊ ኦብሊጌትድ ቱ ፕሮዲውስ ሪዝንስ ኢን ፋቨር ኦፍ ሂዝ ክሌም። ስለዚህ ባነሳው ሀሳብ ላይ እንድናምንለት ምክንያቶችን ወይም ማረጋገጫዎችን የማቅረብ ግዴታ አለበት ማለት ነው። ዘ አርጊዌር ኢዝ ኦብላይጅድ ቱ ጊቭ ሎጂካል አንስዌር ቱ ዘ ዋይ ሃው ኮስችንስ። አርጊዌሩ እንዴት፣ ለምን ለሚሉ ጥያቄዎች በቂና ሎጂካል የሆነ መልስ መስጠት ይኖርበታል ማለት ነው። ኤክሴፕሽን አለ። ኤክሴፕሽን ኢፍ ዘ ክላይም ኢን ኮስችን ኢዝ ዌል ኤስታብሊሽድ ኦር አንኮንትሮቨርሳል በርደን ኦፍ ፕሩፍ ሬስትስ ኦን ዘ ኦፖነንትስ ሁ ስታንድስ አግኒስት ኦሪጂናል አርጊመንት። ኤክሴፕሽን አለ። ይህም ኤክሴፕሽን ምንድን ነው? ለምሳሌ አንድ አርጊዌር ያቀረበው ሀሳብ ሙሉ በሙሉ በደንብ የተጠናከረና ግልጽ የሆነ ሀሳብ ከሆነ አሁን ደግሞ በርደን ኦፍ ፕሩፉ የሚወድቀው ኦፖኔንቱ ላይ ነው ማለት ነው። ቅድም በርደን ኦፍ ፕሩፍ በአርጊዌሩ ላይ ወይም ሀሳቡን ባቀረበው ሰው ላይ ነው ብለናል። ግን ያቀረበው ሰውዬ ምንም ልንቃረን በማንችልና በጣም ተገቢ በሆነ መንገድ ሀሳቡን ካቀረበ አሁን በርደን ኦፍ ፕሩፉ የሚወድቀው ኦፖኔንት ላይ ነው። ኦፖኔንቱ ይህ ሀሳብ ልክ አይደለም ብሎ ፕሩፍ ማድረግ አለበት ወይም ማረጋገጥ አለበት። ስለዚህ በርደን ኦፍ ፕሩፍ ኦፖኔንቱ ላይ ይወድቃል ማለት ነው። አምስተኛው ክሪቲካል ቲንኪንግ ስታንዳርድ ዘ ፕሪንሲፕል ኦፍ ቻሪቲ ነው። If the participant's argument is reformulated by an opponent, it should be carefully expressed in its strongest possible version or intention of original argument. Opponent has an obligation of interpreting a speaker's statement in the most rational way, considering its best, strongest possible interpretation of original argument. The principle of charity የምንለው ደግሞ ምንድን ነው? ተቃዋሚው ወይም ተቃራኒው ቡድን ሌላው ቡድን ያነሳውን ሀሳብ ሲደግፍ ማለት ነው። ለምሳሌ አሳማኝ ሀሳብ ካነሱ ያንን ሀሳብ ደግፎ ይበልጥ የተጠናከረ እንዲሆን ማድረግ ማለት ነው። አንዱ ቡድን ያቀረበው ሀሳብ አስተማማኝ እና በጣም ጥሩ ሆኖ እያለ ከመቃወም ይልቅ ያንን ሀሳብ መደገፍና ቤስት ቨርሽን ማድረግ ወይም የተሻለ እንዲሆን ማድረግ the principle of charity ይባላል። But if we deliberately create and then attack a weak version, uncharitable version of original argument, we will fail to achieve the desirable goal of the discussion. ያ ተቃዋሚው ቡድን ወይም ተቃራኒው ቡድን ያንን ሀሳብ ደግፎ የሚያወራበት ወይም ትክክል ነው ብሎ የሚቀበልበት እንዲሁም የተሻለ እንዲሆን ተጨማሪ መረጃዎችን የሚያቀርብበት ምክንያት ምንድን ነው? በታሰበው ጎል ላይ ለመድረስ ነው። ስለዚህ እነሱ ያቀረቡት ሀሳብ ትክክል ከሆነ
ዊክ ሳይዳቸው ወይም ደካማ ጎናቸውን ፈልገን አታክ ከማድረግ ይልቅ ያንን ሀሳብ ይበልጥ የተጠናከረ እንዲሆን ማድረግ፣ ይበልጥ የተሻለ እንዲሆን ማድረግ በተፈለገው ጎል ላይ እንድንደርስ ወይም ኢፌክቲቭ ዲስከሽን ወይም ትርጉም ያለው ዲስከሽን እንዲሆን ያደርጋል። ያ ካልሆነ እኔ ላሸንፍ በሚል በተፈለገው ጎል ላይ ሳንደርስ እንቀራለን ማለት ነው። ጉድ ዲስከሽን ኢምፖዝስ አን ኢቲካል ሪኳየርመንት ኦን ዜር ፓርቲሲፓንትስ ኤንድ ዜር ኢዝ ፕራክቲካል ሪዝን ፎር ቢንግ ፌር ዊዝ ዋን አናዘርስ አርጊመንት። ስለዚህ ዲስከሽኑ ጥሩ እንዲሆን በተፈለገው ግብ ላይ እንዲደርስ ተቃራኒ ቡድኑ ያነሳው ሀሳብ ትክክል ከሆነ ትክክል ነው ብሎ እንደውም የተሻለ የተጠናከረ እንዲሆን ተጨማሪ ማስረጃዎችን ተጨማሪ ኤቪደንሶችን ማቅረብ ይኖርብናል ማለት ነው። ወደ ግባችን ለመድረስ ሲባል የተሻለ ሀሳቦችን እንደውም ጨምሮ ማንሳት ተገቢ ነው ማለት ነው። ይህ አንዱ የክሪቲካል ቲንኪንግ ስታንዳርድ ነው። ስድስተኛው የክሪቲካል ቲንኪንግ ፕሪንሲፕል ዘ ሰስፔንሽን ኦፍ ጀጅመንት ፕሪንሲፕል ነው። ይህ ምንድን ነው? ሰስፔንድ ጀጅመንት አባውት ዘ ኢሹ ኢፍ ኖ ፖዚሽን ኢዝ ዲፊትድ ባይ ጉድ አርጊመንት ኦር ቱ ኦር ሞር ፖዚሽን ሲምስ ቱ ቢ ዲፌንድድ ዊዝ ኢኳል ስትሬንግዝ። ይህ ሰስፔንሽን ኦፍ ጀጅመንት ፕሪንሲፕል የምንለው ሁለት ቡድኖች ያቀረቡት ሀሳብ የሁለቱም ተቀባይነት የሌለው ወይም በቂ ያልሆነ ከሆነ ወይም ሁለቱም በበቂ ሁኔታ ተከላክለው በቂ ማስረጃ አቅርበው በበቂ ስትሬንግዝ ላይ ከተገኙ ውሳኔያችንን ማዘግየት ወይም ብይኑን ማዘግየት ይኖርብናል ማለት ነው። ሁለቱም ቡድኖች ደካማ ከሆኑም ሁለቱም ቡድኖች ጠንካራ ከሆኑም ውሳኔያችንን ወይም ብይናችንን ማዘግየት ማቆየት የተሻለ ይሆናል ማለት ነው። ዋን ሃዝ ኖ ጉድ ቤዝስ ኦር ኤቪደንስ ፎር ሜኪንግ ዲሲዥን። አንዱ ከቀረቡት አንዱም የተሻለ ወይም በቂ ማስረጃ ማያቀርብ ከሆነም አሁንም ውሳኔያችንን ማዘግየት ይኖርብናል። ቱ ሜክ ዲሲዥን ሪሌቲቭ ቤኔፊትስ ኦር ሃርም ኦፍ ኦር ኮንሲኩዌንስ ኦፍ ኮንሲኩዌንስ ሹድ ኦልሶ ቴክ ቱ ኮንሲደሬሽን። ስለዚህ ውሳኔውን ከመወሰናችን በፊት ወይም ብይኑን ከመስጠታችን በፊት ጥቅሙንና ጉዳቱን ትርፉንና ክሳራውን አመዛዝነን ከግምት አስገብተን ማየት ስላለብን ያን ለማድረግ ወይም ነገሮችን ከግምት ለማስገባት ጊዜ መውሰድ ይጠበቅብናል ማለት ነው። ስለዚህ የችኮላ እንዳይሆን ውሳኔ መስጠት አይኖርብንም ማለት ነው። ስለዚህ ውሳኔን እናግዳለን ወይም እናቆያለን። ሰባተኛው የክሪቲካል ቲንኪንግ ፕሪንሲፕል ዘ ሪዞሉሽን ፕሪንሲፕል ኢሹ ሹድ ቢ ኮንሲደርድ argument for one of the alternative position is a structurally good argument provides acceptable relevant and sufficient reasons to justify the conclusion. The resolution principle የምንለው ከተከራካሪዎች ወይም ከተሳታፊዎች አንዱ ቡድን በቂ ስትራክቸራሊ ጥሩ የሆነ አርጊውመንት አሳማኝ የሆነ ተቀባይነት ያለውን በቂ ምክንያትን እንዲሁም ትክክል የሆነ እና መደምደሚያውን በትክክል የሚደግፍ ወይም ኮንክሉዥኑን እንድንቀበል የሚያደርግ በቂ ማስረጃ የሚያቀርብ ከሆነ ነገሩ ሪዞልቭ እንደተደረገ ወይም እንደተፈታ ኮንሲደር ማድረግ ይኖርብናል ማለት ነው። ኮንሲደር ማድረግ አለብን። አርጊውመንት ፕሮቫይድስ ኢፌክቲቭ ሪቡታል ቱ ኦል ሲሪየስ ክሪቲሲዝም ኦፍ ፖዚሽን ኢት ሰፖርትስ። እንዲሁም ከየትኛውም በኩል ለሚነሱ ጥያቄዎች ፈተናዎች፣ መስቀለኛ ጥያቄዎች በቂ ምላሽ መስጠት የሚችል ከሆነ ያኔ ጉዳዩ ሪዞልቭ እንደሆነ ወይም እንደተፈታ ማሰብ ይኖርብናል ማለት ነው። አንዳንድ ኢሹዎች ሪዞልቭ የማይደረጉት ለምንና መቼ ነው ብለን ብንጠይቅ አንደኛው ሄን ዋን ኦር ሞር ኦፍ ዘ ፓርቲስ ቱ ዘ ዲስፒዩት ሃዝ ኤ ብሌንድ ስፖት not objective about issue at hand and rational but not psychologically convinced by the decision by the discussion. ነገሮች ሪዞልቭ የማይሆኑት መች ነው? አንደኛው ዲስከሽኑ ላይ የቀረቡ ፓርቲዎች አንደኛው በቂ ራሽናል ያልሆኑና ዓላማ የለሽ ከሆኑ እንዲሁም ሳይኮሎጂካሊ አንዱ አሳማኝ ካልሆነ ነገሩ ሪዞልቭ ሆኗል ብለን ማሰብ አንችልም። ሌላው ሃቭ ቢን ራሽናሊ ኬርሌስ ራሽናሊ
ኬርሌስ ከሆኑ ጥንቃቄ የጎደለው ከሆነ ወይም ያቀረበው ሀሳብ በቂ ካልሆነ አሁንም ሪዞልቭ ሆኗል ብለን ማሰብ አንችልም። ሌላው ደግሞ ሀዝ ሂደን አጀንዳ የተደበቀ አጀንዳ ከኋላ የተደበቀ አጀንዳ ካለ ወይም የተደበቀ የቀረ አጀንዳ ካለ አሁንም ነገሩ ሪዞልቭ ሆኗል ብለን ማሰብ አንችልም። ኖት ቢንግ ሆኔስት ዊዝ ዜም ሴልቭስ ለራሳቸው ታማኝ ካልሆኑ ነገሩ ሪዞልቭ ሆኗል ብለን ልናስብ አንችልም። ችግሩ ተፈቷል ብለን ልናስብ አንችልም ለራሳቸው ታማኝ ካልሆኑ። አር ኢን ዲፕ ዲስአግሪመንት ኦፍ አንደርላይንግ አሰምፕሽንስ እነሱ ባለመስማማት ውስጥ ከሆኑ ወይም ዲፕ በሆነ ባለመስማማት ውስጥ ከሆኑ አሁንም ጉዳዩ ተፈቷል ብለን ልናስብ አንችልም ማለት ነው። ቤዚክ ትሬትስ ኦፍ ክሪቲካል ቲንከርስ የክሪቲካል ቲንከሮች ቤዚክ ትሬታቸው ወይም መሰረታዊ ባህሪያቸው ምን ምን ይመስላል የሚለውን እናያለን። ክሪቲካል ቲንከርስ አር ሆኔስት አክኖሌጂንግ ዋት ዘይ ዱ ኖት ነው ዘይ ዶንት ነው ሪኮግናይዚንግ ዜር ሊሚቴሽን ኤንድ ቢንግ ዋችፉል ኦፍ ዘር ኦውን ኢረርስ። ክሪቲካል ቲንከሮች የመጀመሪያው ታማኝ ናቸው። እናም ደግሞ ምን እንደማያውቁ የሚያውቁ ናቸው። ድክመታቸውን የሚያውቁ ናቸው። እንዲሁም ደግሞ የራሳቸውን ስህተት የሚመለከቱ የሚያርሙ የሚያስተካክሉ ናቸው። ሪጋርድ ፕሮብሌምስ ኤንድ ኮንትሮቨርሳል ኢሹስ አስ ኤክሳይቲንግ ቻሌንጅስ ችግሮችና ተቃራኒ ሀሳቦች በሚነሱባቸው ጊዜያቶች እንደ ጥሩ አጋጣሚ ወይም እንደ ጥሩ ነገር አድርገው የሚቀበሉና የሚያስቡ ናቸው። እነሱ ያጠነክረናል ብለው የሚያስቡ ናቸው። ክሪቲካል ቲንከርስ ስትራይቭ ፎር አንደርስታንዲንግ ሪሜን ፔሽንት ዊዝ ኮምፕሌክሲቲ ኤንድ አር ሬዲ ቱ ኢንቨስት ታይም ቱ ኦቨርካም ኮንፊውዥን። ክሪቲካል ቲንከር የሆነ ሰው አንድን ነገር ለመረዳት ጊዜ ይሰጣሉ፣ ይጨነቃሉ። ኮምፕሌክሲቲዎች ወይም ኮምፕሌክስ የሆኑ ነገሮች በሚገጥሙበት ጊዜ ቻይ ትዕግስተኛ ሆነው ያንን ነገር ጊዜ ሰጥተው ኮንፊውዥኑን ወይም ግልጽ ያልሆነውን ነገር ግልጽ እንዲሆንላቸው ጊዜ ኢንቨስት አድርገው በዚያ ነገር ላይ ጊዜ ኢንቨስት አድርገው ይቆያሉ ማለት ነው። ለረጅም ጊዜ ያንን ነገር ለመፍታት እዛው ይቆያሉ ወይም ያን ነገር መፍትሄ እየፈለጉ እዚያ ነገር ላይ ይቆያሉ ማለት ነው። ክሪቲካል ቲንከሮች ቤዝ ጀጅሜንትስ ኦን ኤቪደንስ ራዘር ዛን ፐርሰናል ፕሬፈረንስስ ዴሪንግ ጀጅሜንት ዌንኤቨር ኤቪደንስ ኢዝ ኢንሰፊሽንት። እነዚህ ክሪቲካል ቲንከሮች የብይናቸው መሰረት የግለሰቡ ሁኔታ ፐርሰናል ሁኔታ ሳይሆን ማስረጃ ነው። የሚቀርበው ማስረጃ በቂና አስተማማኝ ካልሆነ ብይናቸውን ያዘገያሉ ወይም ያቆያሉ፣ ያግዳሉ። ለአንድ ነገር ወዲያው ብይን አይሰጡም ወይም ጀጅ አያደርጉም። በቂ ሳፊሽንት የሆነ ኤቪደንስ እስኪገኝ ድረስ ያን ነገር ያቆያሉ ማለት ነው። are interested in other people's idea and so are willing to read and listen attentively even when they tend to disagree with the other person። እነዚህ ክሪቲካል ቲንከሮች የተቃራኒ ቡድን ሀሳብ ቢሆን እንኳን ሀሳቡን የማይቀበሉት ቢሆን እንኳን ሀሳቡን እስከ መጨረሻው ያዳምጣሉ፣ ያነባሉ። ምንም እንኳን የማይቀበሉት ሀሳብ ቢሆንም እስከ መጨረሻው በትዕግስት ያስጨርሳሉ። ሌላ ሰው የሚያነሳውን ሀሳብ ለመስማት ሁል ጊዜ ዝግጁ ናቸው ማለት ነው። ፕራክቲስ ሬስትሬንት ኮንትሮሊንግ ዜር ፊሊንግ ራዘር ዛን ቢንግ ኮንትሮልድ ባይ ዘም ኤንድ ቲንኪንግ ቢፎር አክቲንግ። እነዚህ ክሪቲካል ቲንከሮች ስሜታቸውን መቆጣጠር የሚችሉ ስሜታቸው እነሱን የማይገዛ እነሱ ስሜታቸውን የሚገዙ ከማድረጋቸው በፊት የሚያስቡ ነገሮችን አንድ ውሳኔ ከመወሰናቸው በፊት ደጋግመው የሚያስቡ ናቸው። በተቃራኒ ደግሞ አንክሪቲካል ቲንከሮች ባህሪያቸው ምን ይመስላል? ቤዚክ ትሬትስ ኦፍ አንክሪቲካል ቲንከርስ አንክሪቲካል ቲንከርስ ቢሊቭ they know more than they do, ignore their limitations and assume their views are error free። እነዚህ አንክሪቲካል ቲንከሮች የሚያስቡት ወይም የሚያምኑት ምንድን ነው? እነሱ ከሚያደርጉት በላይ እንደሚያውቁ እንዲሁም ሊሚቴሽን እንዳለባቸው አያዩም። ውስንነት እንዳለባቸው፣ ድካም እንዳለባቸው ማመን አይፈልጉም፣ አያምኑም።
ሁል ጊዜ እይታቸው፣ ውሳኔያቸው ከስህተት የጸዳ እንደሆነ ያስባሉ ማለት ነው። ሪጋርድ ፕሮብሌምስ ኤንድ ኮንትሮቨርሳል ኢሹስ አስ ትራብል ኦር ትሪትስ ቱ ዜር ኢጎ። ፈተናዎች እና ሌሎች ፈታኝ ነገሮች በሚነሱበት ጊዜ ይፈራሉ፣ ይጨነቃሉ፣ እንደ ችግር ያያሉ፣ ያንን ነገሮች እንደ መጥፎ ነገር ያያሉ። are impatient with complexity and thus would rather remain confused than make the effort to understand. አንክሪቲካል ቲንከሮች ትዕግስት የላቸውም፣ ትዕግስተኛ አይደሉም። አንድን ኮምፕሌክሲቲ ሶልቭ ለማድረግ ጊዜ ከመስጣት ይልቅ ኮንፊውዝድ እንደሆኑ ይቆያሉ። አንድን ነገር ጊዜ ሰጥተው ተረጋግተው ታግሰው ለመረዳት አይሞክሩም። በሩጫ ነው ሁሉንም ነገር የሚያደርጉት። ትዕግስት የላቸውም። ስለዚህ አንድ ነገር ጊዜ ሰጥተው ጊዜ ኢንቨስት አድርገው ከመረዳት ይልቅ ኮንፊውዝድ እንዲሆኑ የሚቆዩ ናቸው ወይም የሚኖሩ ናቸው። ቤዝ ጀጅመንትስ ኦን ፈርስት ኢምፕሬሽንስ ኤንድ ዜይ አር አንኮንሰርንድ አባውት ዘ አማውንት ኦፍ ኳሊቲ ኦፍ ኤቪደንስ። እነዚህ አንክሪቲካል ቲንከሮች የብይን መሰረታቸው እይታቸው ነው፣ ደስ ባላቸው ነው። አንድን ነገር ጀጅ የሚያደርጉት ደስ ባላቸው፣ ይህኛው ደስ ስላል ብለው በቃ ጀጅ ያደርጋሉ። ምንም እንኳን የኤቪደንስ ኳሊቲን፣ የማስረጃውን ጥራት፣ የማስረጃውን ብዛት፣ የማስረጃውን በቅነት ሳያዩ፣ ማስረጃው ምን ያክል በቂና አሳማኝ ነው የሚለውን ሳያዩ እንዲሁ አንድን ነገር ደስ ስላላቸው ብቻ ጀጅ የሚያደርጉ ናቸው። አንክሪቲካል ቲንከርስ አር ፕሪኦኩፓይድ ዊዝ ዘምሴልቭስ ኤንድ ዘር ኦውን ኦፒኒየንስ ኤንድ ሶ አር አንዊሊንግ ቱ ፔይ አቴንሽን ቱ አዘርስ ቪው። እነዚህ አንክሪቲካል ቲንከሮች መጀመሪያውኑ በራሳቸው አስተሳሰብና በራሳቸው እይታ የተሞሉ ናቸው። እንዲሁም የእነሱን እይታ ልክ ነው፣ ኢሬር ፍሪ ነው ብለው ስለሚያስቡ የሌሎችን ሀሳብ ትኩረት ሰጥተው ለመስማትም ሆነ እይታቸውን ለመረዳት ምንም አይነት ፍላጎት የላቸውም። እነዚህ አውቀናል፣ ከኔ በላይ የሚያውቅ የለም ብለው የሚያስቡ ሰዎች ናቸው ማለት ነው። አንክሪቲካል ቲንከሮች ቴንድ ቱ ፎሎ ዜር ፊሊንግ ኤንድ አክት ስፖንታኒየስሊ። እንዲሁም የነዚህ የአንክሪቲካል ቲንከሮች አንዱ ባህሪያቸው ምንድን ነው? ስሜታቸውን ይከተላሉ። እንዲሁም አንድ ነገር ዝም ብለው እንዲሁ ያደርጋሉ እንጂ ምክንያታዊ ሆነው ይህ ነገር ትርፉ ክሳራው ምንድን ነው ብለው አይተው አስበውበት ሳይሆን እንዲሁ ዝም ብለው ያደርጉታል። አንድ ነገር ደስ ስላላቸው በስሜት ተመርተው ያደርጉታል። እነዚህ የአንክሪቲካል ፐርሰን ወይም አንክሪቲካል ቲንኪንግ ባህሪያት ናቸው። ባሪየርስ ቱ ክሪቲካል ቲንኪንግ። ለክሪቲካል ቲንኪንግ ሰናክሎች ምን ምንድን ናቸው? The following are some of the problems that impede critical thinking, like egocentrism, sociocentrism, unwarranted assumption and stereotype, and relativistic thinking. እነዚህ ዋና ዋና የክሪቲካል ቲንኪንግ ባሪየር ወይም የክሪቲካል ቲንኪንግ መሰናክሎች ናቸው። እነሱም ኢጎሴንትሪዝም፣ ሶሺዮሴንትሪዝም፣ አንዋረንትድ አሰምፕሽን ኤንድ ስቴሪዮታይፕ ኤንድ ሪላቲቪስቲክ ቲንኪንግ ናቸው። እነዚህን እያንዳንዳቸውን ስናይ ኢጎሴንትሪዝም ኢዝ ኤ ቴንደንሲ ቱ ሲ ሪያሊቲ አስ ሴንተርድ ኦን ዋን ሴልፍ። ኢጎሴንትሪዝም የምንለው አንድን እውነት አንድን ነገር ከራስ በኩል ብቻ ማየት ማለት ነው። ራሳችንን መሰረት አድርገን ስናይ የራሳችንን ጥቅም የራሳችንን ነገር መሰረት አድርገን ስናይ ያ ኢጎሴንትሪዝም ነው። ኢጎሴንትሪክስ አር ሴልፊሽ ሴልፍ አብዞርብድ ፒፕል ሁ ቪው ዜር ኢንትረስትስ አይዲያስ ኤንድ ቫሊዩስ አስ ሱፔሪየር ቱ ኤቭሪዋን ኤልስስ። ኢጎሴንትሪክ የሆኑ ሰዎች ራስ ወዳድ ናቸው። ራሳቸውን ከፍ አድርገው የሚያዩ ስለሆኑ የነሱ ሀሳብ የነሱ አስተሳሰብ ከሌሎች ከማንም አስተሳሰብ የበላይ አድርገው ያስባሉ ማለት ነው። ኢጎሴንትሪዝም ኢዝ ማኒፌስትድ ኢን ቱ ዌይስ ሴልፍ ኢንትረስትድ ቲንኪንግ ኤንድ ሱፐሪዮሪቲ ቢያዝ። ኢጎሴንትሪዝም በሁለት መንገድ ይከፈላል። ኢንትረስትድ ቲንኪንግ እና ሱፐሪዮሪቲ ቢያዝ ተብሎ በሁለት ይከፈላል። ሴልፍ ኢንትረስትድ ቲንኪንግ ኢዝ ኤ ቴንደንሲ ቱ አክሴፕት ኤንድ ዲፌንድ ቢሊፍስ ዛት ሃርሞናይዝ ዊዝ ዋን ሴልፍ ኢንትረስት።
ሴልፍ ኢንትረስትድ ቲንኪንግ የምንለው አንድን እውነት ወይም አንድን ነገር የምንቀበለው የምንቃወመውም ከራሳችን ጥቅም ከግላችን ጥቅም አንጻር ብቻ ከሆነ ያን ሴልፍ ኢንትረስትድ ቲንኪንግ እንላለን። ሰፖርቲንግ ሰምቲንግ ኦር ኮንክሉዥን ቢካውዝ ኢት ኢን ፋቮር ኦፍ አወር ኢንትረስት ሶ ኖ ዋን ኢዝ ኢሚዩን ፍሮም ሰች ካይንድስ ኦፍ ቲንኪንግ። አንድን ነገር ለእኛ የሚጠቅም ስለሆነ ብቻ ስንደግፍ ወይም እኛን የሚጎዳ ስለሆነ ብቻ ስንቃወም ያ ሴልፍ ኢንትረስትድ ቲንኪንግ ነው። ሙሉ በሙሉ ከዚህ አስተሳሰብ ነፃ የሆነ ሰው የለም። ሁለተኛው የኢጎሴንትሪዝም አይነት ሱፐሪዮሪቲ ቢያዝ ነው። ሱፐሪዮሪቲ ቢያዝ ኢዝ ኤ ቴንደንሲ ቱ ኦቨርሬት ዋን ሰልፍ ኦር ቱ ሲ ዋን ሰልፍ ቤተር ኢን ሰም ሪስፔክት ዛን አዘርስ። ሱፐሪዮሪቲ ቢያዝ የምንለው ደግሞ ራስን ከፍ አድርጎ ማየት ከሌሎች ራሳችንን ከፍ አድርገን የምናይ ከሆነ ራሳችንን ከሌሎች እንሻላለን ብለን የምናስብ ከሆነ ያ ሱፐሪዮሪቲ ቢያዝ ነው። ሁለተኛው የክሪቲካል ቲንኪንግ ባሪየር ወይም የክሪቲካል ቲንኪንግ መሰናክል ሶሺዮሴንትሪዝም ነው። ኢት ኢዝ ኤ ግሩፕ ሴንተርድ ቲንኪንግ። ሶሺዮሴንትሪዝም ካን ሂንደር ራሽናል ቲንኪንግ ባይ ፎከሲንግ ኤክሴሲቭሊ ኦን ዘ ግሩፕ። ሶሺዮሴንትሪዝም ማለት በመንጋ ማሰብ ወይም በቡድን ማሰብ ነው። ይህ ሶሺዮሴንትሪዝም ራሽናል ቲንኪንግን ወይም ክሪቲካል ቲንኪንግን አፌክት የሚያደርገው የሚጎዳው እንዴት ነው? ኤክሴሲቭሊ ከልክ በላይ ቡድናችን ላይ ፎከስ ስለምናደርግ ትኩረት ስለምንሰጥ ክሪቲካሊ አናስብም፣ ነገሮችን በምክንያታዊነት አናስብም። ኢት ካን ዲስቶርት ክሪቲካል ቲንኪንግ ኢን ሜኒ ዌይስ። ክሪቲካል ቲንኪንግን በተለያየ መንገድ ዲስቶርት ያደርጋል። ቱ ኦፍ ዘ ሞስት ኢምፖርታንት አር ግሩፕ ቢያዝ ኤንድ ኮንፎርሚዝም። ሁለቱ ወሳኝ የሶሺዮሴንትሪዝም አይነቶች ግሩፕ ቢያዝ እና ኮንፎርሚዝም ናቸው። ግሩፕ ቢያዝ ማለት ግሩፕ ቢያዝ ኢዝ ኤ ቴንደንሲ ቱ ሲ ዋንስ ኦውን ግሩፕ ኔሽን ትራይብ ሴክት ፒር ግሩፕ ኤንድ ዘ ላይክ አስ ቢንግ ኢንሄረንትሊ ቤተር ዛን አዘርስ። ግሩፕ ቢያዝ የምንለው የራሳችንን ግሩፕ የራሳችንን ቡድን ማለትም የራሳችንን ብሔር የራሳችንን ጎሳ የራሳችንን የጓደኞችን ግሩፕ ከሌሎች የተሻለ ነው ብለን ስናስብ የተሻለ አድርገን ስናስብ ያ ግሩፕ ቢያዝ ይባላል። ሁለተኛው የሶሺዮሴንትሪዝም አይነት ኮንፎርሚዝም ነው። ኮንፎርሚዝም ሪፈርስ ቱ አወር ቴንደንሲ ቱ ፎሎ ዘ ክራውድ ዛት ኢዝ ቱ ኮንፎርም ኦፍን አንቲንኪንግሊ ኦር ኢሞሽናሊ። ኮንፎርሚዝም የምንለው እንዲሁ በመንጋ ስንመራ ምንም ክሪቲካሊ አንድን ነገር ሳናመዛዝን ይጠቅማል አይጠቅምም ይጎዳል አይጎዳም ብለን ምንም ሳናስብ እንዲሁ በስሜት ግሩፓችንን ስንከተል ወይም እንዲሁ አንድን ሀሳብ ተከትለን ስንሄድ ያ ኮንፎርሚዝም ይባላል። ሶስተኛው የክሪቲካል ቲንኪንግ ባሪየር አንዋረንትድ አሰምፕሽን ኤንድ ስቴሪዮታይፕ ነው። አንዋረንትድ አሰምፕሽን ኢዝ something taken for granted without any conclusive evidence or without proof. አንዋረንትድ አሰምፕሽን አንድን ነገር እንዲሁ ማስረጃ ሳይቀርብበትና እውነት መሆኑ ሳይረጋገጥ ፕሩፍ ሳይደረግ አንድን ነገር መቀበል ወይም ማመን ማለት ነው። it is unreasonable which hinders our seeing things very clearly. unwarranted assumption ማለት አንድ ነገር ያለ ምክንያታዊነት ወይም ያለ ምክንያት መቀበል ነው። ስለዚህ ይህ ግልጽ የሆነ አረዳድን ወይም እይታችንን ወይም ክሪቲካል ቲንኪንግን ይጎዳዋል ማለት ነው። ስቴሪዮታይፕ is one example of unwarranted assumption which means making generalization about large class of people from a small sample. hasty generalization. ስቴሪዮታይፕ ማለት አንዱ የአንዋረንትድ አሰምፕሽን አይነት ነው። ይህ ምን ማለት ነው? ከብዙ ህዝብ ትንሹን ወስደን በዛ ሰው ላይ የምናየውን ባህሪ ወይም በዛ ሰው ላይ የምናየውን ነገር የሁሉም ሰው ባህሪ ያድርገን መሳል ማለት ነው። ይህ
በሌላ ቋንቋ ሃስቲ ጀነራላይዜሽን ተብሎ ይጠራል። ይህ ስቴሪዮታይፕ አንዱ የአንዋረንትድ አሰምሽን ኤግዛምፕል ነው። ምን ማድረግ ነው? እሱም ከአንድ ብዙ ሜምበር ካለው ግሩፕ ውስጥ የተወሰኑ ሰዎችን ወስደን ባህሪያቸውን አይተን ያን ባህሪ ወይም ያን ነገር የሁሉ የሙሉ ግሩፑ አድርገን ስንስል ወይም ስናስብ ያ ስቴሪዮታይፕ ይባላል ማለት ነው። አራተኛው የክሪቲካል ቲንኪንግ ባሪየር ሪላቲቪስቲክ ቲንኪንግ ነው። ሪላቲቪዝም ኢዝ ዘ ቪው ኦፍ ዛት ትሩዝ ኢዝ ማተር ኦፍ ኦፒኒየን። ሪላቲቪስቲክ ቲንኪንግ ማለት እውነት እኔ እውነት ነው ብዬ ያሰብኩት ነገር ለእኔ እውነት ነው ብሎ ማሰብ ነው። ዜር አር ቱ ፖፑላር ፎርምስ ኦፍ ሪላቲቪዝም ሳብጀክቲቪዝም ኤንድ ካልቸራል ሪሌቲቪዝም። ሪሌቲቪዝም ወይም ሪሌቲቪስቲክ ቲንኪንግ ሁለት አይነት ፎርሞች አሉት። የመጀመሪያው ሳብጀክቲቪዝም ሲሆን ሁለተኛው ደግሞ ካልቸራል ሪሌቲቪዝም ነው። ሳብጀክቲቪዝም ኢዝ ዛት ትሩዝ ኢዝ ማተር ኦፍ ኢንዲቪዥዋል ኦፒኒየን። ሳብጀክቲቪዝም ማለት እውነት ግለሰቡ ልክ ነው ብሎ ለራሱ ያመነው ነገር ለሱ እውነት ነው የሚል አስተሳሰብ ወይም እይታ ነው። ቦዝ ቢሊፍስ አር ትሩ ፎር ዘም። ሁለቱም እኔ ሐሰት ነው ብዬ ያሰብኩትም እኔ እውነት ነው ብዬ ያሰብኩት ለእኔ እውነት ነው፣ እሱ እውነት ነው ብሎ ያሰበው ለሱ እውነት ነው። ኤንድ ዋት ኢዝ ትሩዝ ፎር ዋን ኢንዲቪዥዋል ማይት ቢ ሮንግ ፎር አናዘር። ለአንድ ሰው እውነት የሆነ ነገር ለሌላ ሰው ውሸት ሊሆን ይችላል የሚል አስተሳሰብ ነው። The other common form of relativism is cultural relativism. Cultural relativism is the view that truth is a matter of social or cultural norms. ሁለተኛው የሪሌቲቪስቲክ ቲንኪንግ አይነት ካልቸራል ሪሌቲቪዝም ነው። ካልቸራል ሪሌቲቪዝም ምንድን ነው የሚለው እውነት የማህበራዊ ወይም አንድ የባህላዊ ግሩፕ እዛ ባህላዊ ግሩፕ እውነት የሆነ ነገር በዚያ ግሩፕ ውስጥ ላለ ሜምበር እውነት ነው፣ በዚያ አካባቢ ለሚኖር ሰው እውነት ነው ብለው የሚያስቡ ናቸው። ፎር ኤግዛምፕል አኮርዲንግ ቱ ካልቸራል ሪሌቲቪዝም ዜርፎር ድሪንኪንግ ዋይን ኢዝ ኢሞራል ኢን ኢራን በት ሞራሊ ፐርሚሲብል ኢን ፍራንስ። ለምሳሌ እንደ ካልቸራል ሪሌቲቪዝም አስተሳሰብ ከሆነ ወይን መጠጣት ለአንድ ኢራናዊ ልክ አይደለም ወይም ኢሞራል የሆነ ነገር ነው። ለአንድ ፈረንሳያዊ ደግሞ ትክክለኛ ነገር ነው። ስለዚህ ወይን መጠጣት ለአንድ ፈረንሳያዊ ልክ ነው፣ ለአንድ ኢራናዊ ደግሞ ስህተት ነው ማለት ነው። አምስተኛው የክሪቲካል ቲንኪንግ ባሪየር ዊሽፉል ቲንኪንግ ነው። ዊሽፉል ቲንኪንግ ሪፈርስ ቱ ስቴት ኦፍ ቢሊቪንግ ሰምቲንግ ኖት ቢካውዝ ዩ ሃድ ጉድ ኤቪደንስ ፎር ኢት በት ሲምፕሊ ቢካውዝ ዩ ዊሽድ ኢት ሄር ትሩ። ዊሽፉል ቲንኪንግ የምንለው አንድን ነገር እኛ ስለፈለግነው ብቻ ምንም ማስረጃ ባይኖረንም ምንም ለዛ ነገር የሚያበቃ ነገር ባይኖረንም አንድን ነገር እኛ ስለፈለግን ብቻ ይሆናል ብለን ማሰብ ወይም ይሆናል ብለን ማመን። በርትተን ሳንሰራ ብዙ ብር እናገኛለን፣ ሳናጠና ጥሩ ግሬድ እንሰራለን ብለን ማሰብ ያ ዊሽፉል ቲንኪንግ ነው። ለምሳሌ አንድ ተማሪ ዘንድሮ ክላስ ገብቼም አልተማርኩም፣ ሎጂክ ትምህርትም በደንብ አላነበብኩም፣ ነገር ግን በሎጂክ ትምህርት ኤ ግሬድ አመጣለሁ ብዬ አስባለሁ ብል ይህ ዊሽፉል ቲንኪንግ ነው። ምንም ሳይለፋ ምንም አይነት ኤ ግሬድ ሊያመጣ የሚችልበት ኤቪደንስ ሳይኖረው ያን ነገር ስለፈለገ ብቻ እንዲሆን ስለፈለገ ብቻ ይሆናል ብሎ ማመን ያ ዊሽፉል ቲንኪንግ ነው ማለት ነው። ስለዚህ ቻፕተር 4 ቤዚክ ኮንሴፕትስ ኦፍ ክሪቲካል ቲንኪንግን በዚሁ እንጨርሳለን። ቻናላችንን ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ሌሎች ቪዲዮዎችንም በሌላ ትምህርትም ከፈለጋችሁ እዚሁ ቻናል ላይ ታገኛላችሁ። እንዲሁም ከቻፕተር 4 የወጡ ኤክሰርሳይሶችንም ማግኘት ትችላላችሁ። ከሌላም ቻፕተር የወጡ ኤክሰርሳይሶችን ማግኘት ትችላላችሁ። ስለዚህ ቻናላችንን ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ዩቱብ ለብዙ ተማሪዎች እንዲያደርስላቸው ላይክ ማድረግን አትርሱ። የትኛውንም አይነት ሀሳብ አስተያየት
ኮሜንት ላይ ጻፉልን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።